ኪራ የመጣበትን የሽምግልናውን ጉዳይ እረስቶት በሌላ ነገሮች ተወጠረ። በተለይ ደግሞ ጨበርዬ ባደረገችው ምክንያት ወይም ባደረገችው ነገር እንግዲህ ብርቄን ይዛ ወደ ከተማ በመምጣቷ ጽናትና አባቷ አደጋ ላይ ናቸው። ይህን ነገርም ስላወቀ ደግሞ ይህን ነገር ከማድረግሽ በፊት ብታማክሪኝ አንገትሽን ነበር ምቆርጥልሽ ብሏታል ማለት ነው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? የኔ ውዶች፣ የኔ ማሮች፣ የኔ ጣፋጮች፣ የኔ ስኳሮች ማለት ነው። የኔ ማሮች ሰምታችኋል እና ቪዲዮውን ላይክ አድርጉት እስኪ። እንደው የጽናትን ድራማ ወዳጆች አድናቂዎች እየተከታተላችሁት ያላችሁት እስኪ በላይክ ቪዲዮውን አሳውቁኝ ማለት ነው። እኔንም ደግሞ ወዳችሁ እየተከታተላችሁኝ ያላችሁ ልጆች ይህን ቪዲዮ ላይክ በማድረግ አሳውቁ ማለት ነው። እንደተለመደው ደግሞ እንግዲህ ሁልጊዜ እምላችኋለሁ የጽናት ድራማና የአዴ ድራማ ካለቀ በኋላ በራሴ ስራና በራሴ ቪዲዮዎች ነው የምመጣው። ስለዚህ ደግሞ በዛም ነገር ያንንም ነገር እንድታግዙኝና እንድታበረታቱኝ በተለይ ደግሞ የመዳም ቅመሞች የኔ ነው የምላችሁ ማለት ነው። የኔ እህቶች፣ የስደት እህቶቼ እንደምታበረታቱኝና ሀሳቤንም እንደምትደግፉት የማቀርበላችሁንም ነገር እንደምትወዱት አልጠራጠርም። እስከዛው ድረስ ግን ደግሞ በጽናትና በአዴ ድራማ ነው የምሰራው። ሁለቱ ድራማዎች ካለቁ በኋላ ሌላ ድራማ ይዤ አልመጣም። በራሴ ስራ ለመምጣት እሞክራለሁ። በራሴም ደግሞ እንደምትደግፉኝና ከጎኔ እንደምትሆኑ አልጠራጠርም። አንዳንድ ቪዲዮዎችን አመጣላችኋለሁ። ሀገር ብናስገባ፣ እዚህ ሀገር ብንገዛም፣ ሀገር ብንትን ብንልም በቃ ብዙ ነገሮች አሉ። እዚህ ሀገር ላይ ሀገር ሆነን ብናደርጋቸው የሚጠቅሙንና ባናደርጋቸው ደግሞ የማይጎዱን ነገሮች ደግሞ ያለው ነገር በደንብ ነገራችኋለሁ። በተለይ በእንደዚህ አይነት ሀሳብ ላይ በደንብ መስራት እፈልጋለሁ። እናንተም ታበረታቱኛላችሁ ብዬ አስባለሁኝ። የመዳም ቅመሞችን ማበረታታትና ከኔ ጋር አብራችሁ ናችሁ አብረን እንድናድግና አብረን እንድንሰራ እፈልጋለሁ። ግን ለጊዜው ደግሞ ያው እንደምታውቁት አንዳንድ ቪዲዮዎች እስከማስተካከል በድራማዎች ነው እየሰራው ያለሁት። በሱንም ደግሞ እያበረታታችሁኝ ነው፣ በርቺ እያላችሁኝ ነው። በጣም ነው የማመሰግነው ውዶቼ። እንግዲህ ዛሬም በጽናት ድራማ ነው የመጣሁት ማለት ነው ውዶቼ። የጽናት ድራማ እንግዲህ ኪራ የመጣበትን የሽምግልናውን ጉዳይ ረስቶ በብርቄ ጉዳይ ላይ ነው እየተጨነቀ ያለው። ለጽናት ደውሎ ብርቄ እነሱ ጋር እንደሆነችና ጨበርዬ እንዳመጣቻቸው ሲነግራት አንገቷ እንዲፍት ነበር ያደረገችው። አብሮ አደጓም ደግሞ ዳጊ አብሯት ነበር ያለው። እሱንም ደግሞ እንግዲህ ምንድነው ሲላት ብርቄ እዛ ናት ያለችው ብላ በቃ አንገቷ ነበር የደፋችው። ምክንያቱም ኪራ ጋር ጨበርዬ ጋር አብራ ተከትላ ወደ ከተማ እንደገባች በዛብህ ቢያቅ ምን ሊያደርጋቸው እንደሚችል ራሱ ማሰብ በጣም ከባድ ነው። ምክንያቱም ህይወታቸውን ሲኦል ነው የሚያደርግባቸው በዛብህ ማለት ነው። ለምን ይህን ነገር እናንተ ናችሁ አስባችሁ ከሚስቴ ጋር ልታለያዩኝ፣ ትዳሬን የሚያፈረሳችሁት እናንተ ናችሁ ብሎ የጽናትንና የኪራ ሰርግ እንዳይሰረግ ደስታቸውን እንዳይደሰቱ ደስታቸውን በሀዘን ነው የሚቀይርባቸው ብዬ አስባለሁ። እኔ አሁን በጣም የፈራሁት ከዚህ በፊት የኪራ እናት በሰርጋቸው ሰዓት ነበር የሞተችው። አሁንም ደግሞ በዚህ በጽናትና በኪራ ሰርግ ላይ በበዛብህ ምክንያት የጽናት አባት እንዳይሞቱ በጣም ፈርቻለሁ ማለት ነው። ምክንያቱም የጽናት አባት በጣም ብዙ በሽታ አለባቸው፣ ታማሚ ናቸውና ወይ ሰርጉ ቀረ ቢባል ወይ ጽናትን ቢያግታት በዛብህ ወይ በቃ በዚህ ድንጋጤ የሆነ ነገር እንዳይሆኑ የእሷን ደስታ ለአባቷ ለማሳየት ብላ በጣም ብዙ ጥራት እየጠራች ነው። እውነት ጨበርዬ አሁን ላይ በጣም መጥፎ ስህተት ነው የሰራችው፣ በጣም ትልቅ ስህተት ማለት ነው። እና እንግዲህ ኪራም ቤት ከመጣ በኋላ ይህንንም እስቤትን ሲያገኘው በቃ እንደ ኖርማል ነገር ነው የተዋወቀው። ግን ደግሞ ወንድሙ መስሎት ወይንም ደግሞ የኪራ ወንድም ነኝ ብሎ ቤት ተቀምጦ ይህንን ቤት በስሜ ያደርገዋለሁ ለናቴ፣ ይሄ ቤት ለናቴ ነው የሚገባት እያለ እንደሚያወራ አላወቀም ማለት ነው። እንግዲህ ጽዮንም ከእስር ቤትም አልወጣችም፣ እዛው ናት ያለችው። ሰኒም አልተፈታችም። ሰኒ መፈታት አለባት። ሰኒ ተፈታ እውነቱ መውጣት አለበት ብዬ አስባለሁኝ። እንደኔ ሀሳብ ማለት ነው ውዶቼ። የእናንተንም ሀሳብ ደግሞ እስቲ ኮሜንት አስቀምጡልኝ። ሰኒ መፈታት አለባት። በቃ ሰለቸችን። እዛው እስር ቤት ሆና እኮ እዛው በቃ ታግታ ሰለቸችን። ስለዚህ ትውጣ፣ ታምልጥ ወይንም ደግሞ ይልቀቋት ማለት ነው። ምክንያቱም ምንም ጥቅም እያገኙባት ስላልሆነ መለቀቅ አለባት። ስለዚህ ኪራ ሌላውን ነገር ወደ ጎን ትቶ ሽማግሌዎችን ሁሉ ነገር አዘጋጅቶ ልኮ ጽናትን ካመጣት በኋላ ሌላው ነገር በስነ ስርዓት ያደርጉታል ብዬ አስባለሁ። ብቻ ግን እኔ በጣም ፈርቻለሁኝ የጽናት አባት እንዲሆነ ነገር እንዳይሆኑ